ገነት ትገባለች የሚል ወይ ደግሞ ለሴት ልጅ ገነት ላይ የተዘጋጀ ነገር አለ የሚል ሲንግል ቨርስ ማውጣት አይቻልም። ሙስሊሞች ግን ይሄን ጥያቄ እንጠይቃለን አይደል? ለሙስሊም ሴቶች ገነት ላይ ምን አላቸው የሚል ጥያቄ እንጠይቃለን። በምላሽ ነው የሰጡት። ሴቶች ምን አላቸው ገነት ላይ ገነትስ ይገባሉ ወይ የሚል ኤክስፕሊሲትሊ የሚናገር አለ ወይ? ቁርአን ላይ አለ። እናንተ ጋር አለ ወይ? አለ ካልሽ ማስረጃ፣ የለም ካልሽ ተጨዋብጠን እንለፍ። ኦኬ ገላትያ 3 እናመሰግናለን። ቁጥር 26 እናመሰግናለን። ሌላ ሰው ጥያቄ የለም። በቃ የለም። አመሰግናለሁ ሜሮንዬ። በቃ አንድ ጥቅስ ማውጣት አይቻልም። አህመድ ቀጥሉ። ሌላ ክርስቲያን ሲመጣም ተመሳሳይ ሴት ልጅ ገነት እንደምገባ የሚናገር ሲንግል ቨርስ ነው የምፈልገው። ቀጥሉ አህመድ። እሺ ራእይ 79 ላይ ሂድ 79 ያ አሁን እድልሽን ጨርሰሻል። እና አህመድ ጋውሪና እዛ ራእይ ላይ እያሰራኸኝ አይደለም እየመለስኩኝ ነው፣ ግን የኔን ነገር ለመቀበል አልፈለክም። እሺ አንድ 79 ላይ ኦኬ እኮ ቆይ እንመጣበታለን። ይኸው አድምጪኝ። አሁን ምንድነው መሰለሽ መጀመሪያ የተሰጠሽ ነገር አለ። ያ የተሰጠሽን ነገር እድልሽን አልተጠቀምሽበትም። አሁን ሁለተኛ እድል እሰጥሻለሁ እና አህመድ ካወሩ በኋላ ሁለተኛ እድል በደንብ ራእይ 79 ላይ ምንድነው የሚለውን አውጥተሽ አውርደሽ የተጠቀመው ምናምን ብለሽ ከዛ ደግሞ ትቀጥያለሽ። አህመድ አሁን ብዙ ህዝብ አየሁኝ ይላል። አዎ እኔ ላንብበልህ። ምን ይላል? በቃ ፖይንቱ ምንድነው? ብዙ ህዝብ አየሁኝ ከሁሉ አራሽ፣ ከሁሉ ትራይብ፣ ከሁሉ ሰው፣ ከሁሉ ቋንቋ ይላል። ምን ሆኖ በዙፋኑ ላይ ቆሞ ይላል። ስለዚህ ራእይ ላይ ቆይ ራእይ ምዕራፍ 7 ቁጥር 9 ላይ ቆይ እዚህ ጋር እኮ ነው የምገልሽ። ራእይ ምዕራፍ 7 ቁጥር 9 ላይ ስለ ገነት ነው የሚያወራው። ስለ ገነት ነው የሚያወራው። ዙፋኑ ጋር ቆሞ አየሁ። ዙፋን የት? ስለ ዙፋኑ አይደለም። ዙፋኑ የእግዚአብሔር ዙፋን ነው። ራእይ ምዕራፍ 7 ቁጥር 15 እያለ ነው እኮ ቆሞ አየሁ እያለ ነው። እዛ ላይ እኮ ወንዶች ናቸው። እሺ ቁጥር 11 ይሄንን አድሬስ አር ቁጥር 9 እዚሁ አውዱ ላይ ቁጥር 11 በደንብ አድርጋቸው አድምጡ። ኢቭን እነዚህ ቁጥር 11 ላይ የሚመረጡት ሽማግሌ ወንዶች ሴት ያገቡ ከሆነ ይረክሳሉ። እዚሁ ጋር ልቀጥላቸው። በታላቅ ድምፅም እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ይሁን አሏል። ማናቸው እነዚህ? መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶች ዙሪያ ቆመው ነበር አለ። ሽማግሌዎቹ የተባሉት ማናቸው? በእግዚአብሔር ዙፋን ፊት ከኢየሱስ ክርስቶስ ጋር ቆመው የነበሩ ናቸው። በዙፋኑ ፊትም በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከት፣ ክብር፣ ጥበብም፣ ምስጋናም፣ ውዳሴ፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አለዋል። እናመሰግናለን። አንድ ክርስቲያን ይገባል የሚል የለም። ሌላ ጥቅስ ሞክሪ። እድል ሰጥቼሻለሁ። ይሄንም አልተሳካም። ሌላ ጥቅስ ትሞክሪያለሽ። አሁን ወደ ፖይንቱ ተመለሱና ሌላ ክርስቲያን ሲገባ ሴቶች አይምሯችሁ ላይ አስቡ። የገነት የመግባት ዋስትና አላቸው ወይ? ቁርአን ላይ እኛ ወንድም ሆነ ሴት ገነት እንደሚገባ ተነግሯል። እናንተ ጋር አለ ወይ? አለ ካላችሁ ማስረጃ ፈልጋለሁ። ቀጥሉ። ዮሐንስ 3:16 ይበቃሃል። የለም በቃ አንቺ ኤአይ በጻፍሽ ቁጥር ወይ ሜሮንዬ አንቺ ለኤአይ ሰርች ባረሽ ቁጥር የምታገኘውን ቨርስ እኛ ሪፒት የማድረግ ግዴታ የለብን። ቅድም መልስ ሰጥቶበታል። ቀጥሉ። ኦኬ በቃ እሱን ካላምን ችግር የለውም። ያመነ ሁላ ስለሚል ወንድንም ሴትንም ኢንክሉድ ያደርጋል። ማስረጃ እሱን ነው ማለት ሜሮን በቃ እንዲ ማለት ሜሮን አይ ጥያቄው ራሱ እኮ አልገባሽም። አይሽ አይደለ ማስረጃ የምታቀርቢው አልታርሽ። የአቡበከር ጥያቄ ሴት ገነት ትገባለች የሚል አምጪ ነው ያለች አልቻችም። ራይ ላይ ስለ ሽማግሌ እንደማ እዛው ባይዘው አውዱን አየሽው ማንቺ አይ ቲንክ ኤአይ ነው ሰርች እሺ ክርስቶስ የሞተው ለወንድም ለሴት ነው አይደለም? ገላትያ 3 ላይ እኮ አልጠየቀሽም። አልጠየኩም። እሱም ጋር እንመጣለን ከፈለግሽ እንመጣለን። ለሴት እንዳልሞተ እንመጣለን። ወደ እናንተ እንምጣሻ እንዴ አዲስ መልሼ ይልሃለሁ። ለመስካ ተቀበል ችግር የለም። ወደ እናንተ እንምጣ። ሴትሽ ምን አይነት ክብር እንዳላት በይ እናትዬ በይ። አሁን ይሄን ጥያቄ ሌላ ጊዜ አሳይመንት ይዘሽ ነይ። አልመለሽም። ሁለተኛ ጥያቄ ቀጥል አህመድ ቀጥል። እናንተ አትጠየቁም። እሺ ችግር የለውም። እሺ አንቺ ትጠይቀለሽ ግን አትመልሽም። በእኔና አንቺ ማለት ያለ ልዩነት ይሄ ነው። መጽሐፍ ቅዱሳችን ለሴቶች ጽድት ያለ የእናንተ ብቻ መልሳለሁ። ቀጥል። በጣም ጽድት ያለ ነው፣ ግን ይሄ ጨካኝ ነፍሰ ገዳይነት ላይ ነው። በጣም የሚገርምሽ ነገር እሱ ነው። አሁን ዘዳግም 22 ላይ የምናገኘው ታሪክ አለ። ዘዳግም 22 ላይ የምናገኘው ታሪክ ምንድን ነው? ዘዳግም 22 ላይ አይደለ? ዘጸአት። እሺ ባልና ሚስት ማነው ሁለት ወንዶች ይጣላሉ። ከሁለቱ ወንዶች መካከል ደግሞ እሱ ከሆነ ዘዳግም 25:11
ጥቅሱን አውጥተን እንየውና ዘዳግም 25:11 ላይ ምን ይላል? ሁለት ሰዎች እርስ በርስ ቢጣሉ አለ። ሁለቱ ሰዎች ወንዶች ናቸው። ሁለት ወንዶች ይጣሉ ነው። ከሁለቱ ወንዶች መካከል ደግሞ አንዱ ባልሽ ነው። ሜሮን ስለ ባልሽ አስቢ። ከሁለቱ ወንዶች መካከል አንዱ ባልሽ ነው። ምን ይላል? የአንደኛው ሚስት ባሏን ከሚመታ ሰው እጅ ታድነው ዘንድ ብትቀርብ ይላል። ከሁለቱ ወንዶች መካከል አንዱ ባልሽ ይሆንና ባልሽም ከመሆኑም አልፎ ደግሞ እየተመታም ጭምር ነው ማለት ነው። ጧ እያደረገው ነው። ከዛ ይህ በሚፈጠርበት ሰዓት አንቺ ባልሽን ፕሮቴክት ማድረግ አለብሽ። ባልሽን ለማዳን ልትጠቀም የምችው ነገር ምንድን ነው ሜሮን? ጥያቄ ይሄው ነው ጥያቄ ወይስ እንትን ነች? አሁን እንትን ነስሽ አሁን ለምሳሌ 2 + 2 = 4 ነው የሚለው ነገር ለማንሳት እኛ ላፕላይ አደርገም። ይሄ ለኤንሸንት እስራኤል የተሰጠ ቆይ እኛ በአዲሱ ኪዳን ውስጥ ነን። ቆይ አንዴ ምን መሰለሽ፣ ሁለት ሰዎች እርስ በርስ ቢጣሉ የአንደኛው ሰው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ ይላል። አንቺ ባልሽን ለማዳን የምትቀርቢው በምንድን ነው? ምን በመጠቀም ነው? የመለስኩልህን ሰምታል። በዛ በነበረበት ሶሳይቲ ውስጥ የተደረገ ነው። እኛን አፕላይ አያደርግም። ክርስቲያን ነኝ እኔ፣ አይሁድ አይደለሁም። ይህንን ህግ ያወጣው ማን ነው እኮ? ለዛ ጊዜ አይደል? ይህን ህግ ያወጣው ማን ነው? ይህን ህግ ያወጣው ማን ነው? አያችሁ አይደል? አይሰሙኝም። እኛን አፕላይ የሚያደርገው ይህን ህግ ያወጣው ማን ነው? ይህን ህግ ያወጣው ማን ነው? ምን ላይ ስጫቸው። የማይሰማው እኮ ማን እንደሆነ ከታች ያለው ሰው እየተመለከተ ነው። ይህን ህግ ያወጣው ማን ነው ስትበይ ምላሽ መስጠት አልፈለግሽም። ማን ነው ይህን ህግ ያወጣው? ኢብሮ ጆሮን ፊት ለፊት እያሳየች ነው። መስማት ጓጉ። ለቃል ኪዳን ለሆኑ ሰዎች የተሰጠ ሲቪል ሎ ነው። ሀዝነችን ቃል ኪዳን መልክ ነው። ሁሉን ዩኒቨርሳል አይደለም። ዩኒቨርሳል አይደለም። እስቲል ምላሽ እየጠበቀ ነው። ዩኒቨርሳል አይደለም ስትባል አሰማመሽ። ቆይ የዚህ ህግ ባለቤት ማን ነው? ከአንተ በአዲስ ኪዳን አምጣና ሴቶች እንዴት ትሪት እንደሚደረጉ አህመድ ዩኒቨርሳል ነው። ገብቶሃል? ዩኒቨርሳል አይደለም። ለእስራኤላውያን ገብቶሃል? ቆይ አንዴ። ስለዚህ ህጉ ዩኒቨርሳል አይደለም። አቤት ምን አንተ ዝም ብለህ አሜን በል። አህመድ በቃ ተቀብለህ ተመለስ በል። አሁን ደግሞ ይጠይቅሻል። ጥያቄው ምንድን ነው? ህጉን ግን ያወጣው ማን ነው? የጆሮ ምልክት ሜሮን ምን ላይ ሰጪ ህጉን ያወጣው ማን ነው? እዚህ ጋር ጆሮዬ በጣም ርቦታል፣ መስማት ርቦታል ጆሮዬ። የለም በቃ ሜሮን ምላሽ በቃ ሄደች፣ ወጣች፣ እንደወጣች ቀረች። እሺ አልተመለሰችም። እሺ ጠይቅ አልኩህ እኮ ወንድሜ ጠይቅ። መልካም በሱናና ኢብን መጃህ 1986 ላይ አንድ ወንድ ሚስቱን ለምን መታ ተብሎ አይጠየቅም ይላል። በቁርአንም ላይ ምቷቸው፣ ቃልጓም ተለያቸው፣ ገጽሷቸው ይላል። ማመፅን ብትፈሩ ምቷቸው ይላል። ምቷቸው እነማን የሚመቱት? ሴቶችን ደብድባቸው ሙቷቸው ይላል እያልኩ ነው። ኦኬ ሴቶችን፣ አዎ ወንዶች ማለት ነው። ለሴቶች ሚዩት አድርገው። አያ አንቀጹንም አላነበብከውም። ኢብራሂም መክፈት ይችላል። ሀቢቢ ያሳዝናል፣ በጣም ያሳዝናል። የምር ያሳዝናል። ለምን መሰለህ ያሳዝናል ያልኩህ? ቢያንስ የሰጠውን ነገር ብታነበው መልሱ እዛው አለ። እሺ አንቀጹን እንመልከተው። ወላኢ ይላል። እሺ አርጃሉ ቀዋሙና አለ ኒሳ፣ ወንዶች በሴቶች ላይ ቋሚ ናቸው። አላህ ከፊሉን በከፊሉ ላይ በማበላለጡ ገንዘቦቻቸውን በሴቶች ላይ በመስጠታቸው ነው። ይሄ ስለ ምህርን የሚያወራ ቀጥል። መልካሞቹ ሴቶች ለባሎቻቸው ታዛዥ፣ አላህ ባስጠበቀው ነገር ሩቅን ጠባቂዎች ናቸው። እነዚህ እነማን ናቸው? መልካሞቹ ሴቶች። አያ ስለዚህ አላህ ስለ መልካም ሴት ካወራ በኋላ የአላህን ቃል እንደሚጠብቁ ባላቸውን እንደሚታዘዙ ካስቀመጠ በኋላ ቀጥሎ ምን አለ? እነዚያ ማመፃቸውን የምትፈሯቸው አለ። አማጽያን ደግሞ ካሉ የአላህን ቃል የማይሰሙ ካሉ እንዲሁም ባላቸውን የማይታዘዙ ካሉ በኸይር ጉዳይ ማለት ነው። ምን አለ? ማመፃቸውን የምትፈሩ ቢኖሩ አለ። አያ ስለዚህ የሚያወራው ስለ ሴቶች ሳይሆን ስለ አማጺ ሴቶች ነው። እሺ አያ ታረም፣ እዚህ ጋር ታረም፣
እዚህ ጋር ውሸት ነው። ሴቶች አይደለም የሚያወራው ስለ ኃጢአተኛ ሴቶች ነው። እሺ መጀመሪያ ምን አድርጓቸው አለ? ገስጿቸው፣ ምከሯቸው አለ። ስለዚህ አንድ ሰው ሚስቱ የማትታዘዝ ከሆነ ሰላት የማሰግድ ከሆነ የእሱን ቃል የማጠብቅ ከሆነ ምን ያደርጋታል? በኸይር ከሆነ ማለት ነው ምከሯቸው። መጀመሪያ ትገስጻታለህ። አላህን ፍሬታ የተቂላህ ወርጂ አማ አንቲ አለይሂ ካለሽበት ነገር ተመለሺ ብሎ ባሏ ይቆጣታል። ከዛ ይህን ካልሰማች በመኝታ ተለያቸው አለ። ስለዚህ ቀጥሎ ሁለተኛ ስቴፕ ምንድን ነው? በመኝታ መለያ አልጋ ይቀይራል ማለት ነው። ኦኬ ይህን ሁሉ አድርጎ ሴትዮዋ የማሰማ ከሆነ ቀጥሎ ምን አለ? ሳካሳ ተደርጎ ምቷቸው ይላል። እሺ ምቱ ምን አይነት ነው የሚለው ደግሞ ጀማ እንወቀው። ምቱ ምን አይነት ምት ነው ካለ ዝቅ አድርገን እስቲ ኢብራሂም ضربا غير مبرح ህመም የሌለው ምት ይላል። ኦኬ ስለዚህ ህመም የሌለው ምት በሲዋክ ወይም ደግሞ በጨርቅ አድርጎ ቁጣውን ለመግለጽ ያክል አስቀምጧል። ይሄ ضربا غير مبرح ተመከረ ضربا غير مبرح ነው ስለሳን ተናግረውታል። ህመም የሚያመጣ ቁስል የሚያመጣ እንዲሁም ፊትን ሳይሆን በቃ በሲዋክ ወይም በጨርቅ ሊሐፍ ይባላል። በጨርቅ ወይም ደግሞ በሲዋክ ቁጣውን ያክል ለመግለጽ ነው። ለምን? በእስልምናችን ህግና መመሪያ አለ። ያቺ ሴት የአላህን ቃል የማጠብቅ ከሆነ እንዲሁም ደግሞ የባሏን ሀቅ የማጠብቅ ከሆነ ሰውየው አስተዳዳሪ አለቃ ነው። ኦኬ ወንድ በቤቱ አለቃ ነው። በክርስትናም ታምናላችሁ። ወንድ በቤቱ አለቃ እስከሆነ ድረስ ሴትዮዋ አማጺ ከሆነች አማጺ ነው። እሺ አዳምጥ በደምብ። አማጺ ከሆነች ይመክራል፣ ይዘክራል። መክሮ ዘክሮ የማሰማ ከሆነ መኝታ ይለያል። መኝታ ተለይቶ የማሰማ ከሆነ ሶስተኛው ስቴፕ ቁጣውን መግለጽ። እሱ እንደው ቁጣውን እንደሚገልጸው ሳካ ሳታደርጉ መቷቸው ይላል። ከዛ ከተመለሱ ኢምሮ አንተ ጥያቄ ልጠይቅ። እሺ ኢምሮ አንተ ጥያቄ ልጠይቅ። ይሄ ሁሉ ምን ፍራቻ ነው? እንዳይለያዩ ነው። እንዳይለያዩ ኸላስ ያ እንጃው በቀላሉ መቷቸው ማለት አለ ወይ ተለያዩ ማለቱ አላቃተውም። አላ ዳዳ ካልተመቸች ማሳጠሪያ ያክል ለማሳጠሪያ ያክል ማለት እዚህ ይጨርስ። ቆይ መጽሐፍ ሲያክ ምሳሌ እንደ ልብ ካልሆነ ፍታት ይላል አይደል ኢብራሂም? አንድ ሴት እንደ ልብ ካልሆነ ፍታት ከሰውነትም ለያት ይላል። ስለዚህ አንድ ሰው በክርስትና ሚስቱ ካልጣፈጠችው ያባራታል። በእስልምና ግን የለም። መጀመሪያ ይማካከራሉ። አሁን ቁርአኑን መልሰው ማን ሐቢቢ ቁርአኑን በደንብ እንመልከቱ። እሺ እንብላ ብያለሁ። ደግሞ እሺ እራት እየበላሁ ነው። እሺ ሻዳ መያዝ የሚፈልግ ሰው አለ መሰለኝ አስገቡ። እሺ እንጨርሰው። ቢታዘዟችሁም ለመጨቆን በእነርሱ ላይ መንገድ አታድርጉ አለ። ካለባቸው ባህሪ ከተመለሱ ደግሞ በእነሱ ላይ መንገድ አታድርጉ። አላህ የበላይ ታላቅ ነው፣ አላህን ፍሩ ይናገራል። ስለዚህ አንድ ሴት ከተመለሰች ይሄን የራሱ ማድረግ አይፈቀድለትም። ግን የምታመስ ከሆነ ቁጣውን ለመግለጽ በሲዋክ ይመታታል። ይሄ ዘጋ ነው። ሲቀጥል ይሄ ሁላ ለምን ከተባለ ደግሞ የአላህን ቃል ለመጠበቅና እንዲሁም ደግሞ ፍችን ሊመከልከል ፍች የሚባለው ነገር ከባድ ለማድረግ ሀይብ ይቀጥል። ጥያቄ አለኝ ኢምሮ ጥያቄ አለኝ። በእስልምና ደርብ በአረብኛ ቋንቋ ደርብ የሚለው ለብዙ ነገር ሊውል ይችላል አይደል ኢምሮ? ለምሳሌ ይሄ ለምንድን ነው የዋለው? እስቲ ትነግረናለህ? ይሄ ቃል ثم ضرب بيده الارض ضربة واحدة መሬትን አንድ የምትመቱ ይላል። እንዴት ነው? እንደዚህ ማለት ነው ኢምሮ? እንደዚህ ማለት ነው ወይስ እንዴት? አይደለም መሬትን ንቅት ያደረጉት ነው። ንቃው እንደዚህ ማለት ነው አይደል? እንደዚህ አድርገን ኮርስ። ስለዚህ ከዚህ ምን እንደተረዳን አስረዳልኝ አንዴ። ኧረ ቆይ እንዴ እሺ አቡኪ ቀጥል። ከአቡኪ በፊት ግን አንድ ጊዜ ኢምሮ ደርብ ማለት ምን እንደሆነ አስረዳለንና ከዛ በኋላ ቀጥል። ኸይር ኢንሻአላህ። አሁን እዚህ ላይ እንትን ነው በአፍር ውዱ ስለማድረግ ነውና እዚህ ጋርም ደርብ ይለዋል። ስለዚህ ደርብ የሚለው ራሱ መደብደብ የሚል ትርጓሜ አይደለም ያለው ነው። ይሄን ታውቅ ነው። በብዙ መንገድ ቁርአን ላይም አለ፣ ሐዲስ ላይም አለ። ደርብ የሚለው መንካት በሚልም ወይም ደግሞ እንደዚህ ሆነ ቀሳ ጎንት የሚለውን ይገልጻል ነው። አሁን ከቀጥል ኢንሻአላህ። አይ በደንብ ሐሳቡ ተብራርቷል። ምዕራፍ 4 ቁጥር 34 ላይ ያለው ነገር ላይ ኮንቴክስቱን መረዳት ያስፈልጋል። ስለ ንሹዝ ነው የሚያወራው ኮንቴክስቱ። ንሹዝ ብሎ ማለት ምን ማለት ነው? አንዲት ሴት ያለምንም ምክንያት ከባሏ ጋር ራሷን ለማፋታት ወይም ደግሞ ከባሏ ጋር ለመጣላት ወይም ደግሞ የተለየ የሆነ ብልሹ ባህሪ ማሳየት ማለት ነው። ስለዚህ እዛ ንሹዝ ላይ ወይም ደግሞ ብልሹነትን ስታሳይ እስልምና ያስቀመጣቸው መሰረታዊ ነገራቶች አሉ። 4 መሰረታዊ ነጥቦች ማለት ነው። 3 መሰረታዊ ነጥቦች። አንደኛው እንደ መገሰጽ ነው፣ ምክር በንግግር ማመን ማለት ነው። ይሄ የእስልምና ልህቀት ነው የሚያሳየው። በንግግር ነው የሚያምነው መጀመሪያ ማለት ነው። ከዛ በኋላ ያ ንግግር ምን ይሆናል? ፊዚካል ወዳልሆነ ቅጣት ይመለሳል ማለት ነው። ምን የሚባል በመኝታ መለየት የሚባለው ነገር ማለት ነው። ምክሩን የማይሰሙ ከሆነ እሺ የማይሉ ከሆነ
አብሮ አለመተኛት፣ በመኝታ ከእነርሱ ጋር መለያየት የሚባል ነገር ይመጣል ማለት ነው። ግን ያ ነገር ካልተሳካ ደግሞ አሁን በሁለቱም ደግሞ ካልሰሙ ደግሞ መምታት ወይም ضرب በሚል አመጡት ማለት ነው። ضرب የሚለው የአረብኛ ቃል አንዳንድ ዘመናዊ ምሁሮች መተው በሚል ያመጡታል። አንዳንድ ምሁሮች ደግሞ አይ ሊትራሊ መምታት የተባለው መምታት ነው ብለው ያስቀምጣሉ። መምታት የሚለው ቃል ግን ቫግሬስ የሆነ ተርም ነው። መምታት ራሱ ማለት ምን ማለት ነው? አሁን ሱክና በጠይቀው መምታት ማለት ምን ማለት ነው? በቦክስ መምታትም መምታት ነው፣ በእርግጫ መምታትም መምታት ነው፣ በዱላ መምታትም መምታት ነው፣ በብረት መምታትም መምታት ነው፣ በልብስም ብመታው መታው ነው የሚባለው ዞሮ ዞሮ ማለት ነው። ስለዚህ መታው የሚለውን ቃል እንዴት ነው የምናብራራው ከተባለ ህግ አውጪው አካል ራሱ ምን ብሎ ነው ያስቀመጠው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው አንዲት ሴት መተው የማያውቁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ስትመቱ ሳካ ሳታደርሱ ሙታቸው ብሎ ነው የተናገሩት። ወይም ጉዳት ሳታደርሱ ሙታቸው፣ ضربا غير مبرح የማይጎዳ የሆነ ምትን ምቷቸው ማለት ነው። ያ ማለት ምን ማለት ነው? ባል እንደተቆጣባት እንድታቅ ነው። እንደተቆጣባት ማለት ነው። ሊገፈትራት ሁላ ይችላል። መገፍተር ሁላ እኮ ሊሆን ይችላል። ግን ቁጣን ነው የሚያሳየው። ምን ያህል እንደተቆጣ ነው የሚያሳየው ማለት ነው። ስለዚህ ከዛ አንፃር የምንረዳው ነው። በምንም አይነት ሴንስ ጥያቄ የሚያስነሳ አይደለም። በል እንደውም የእስልምናን ክብር የሚያስቀምጥ ነው ማለት ነው። እሺ ልቀጥል። አይ ቲንክ ብዙ አወራችሁ፣ እኔም ላወራ ትንሽ። እኔ የነበረው ማለት ጥያቄ የነበረው እዚህ ላይ ማኑ እንኳን ደህና መጣህ። እንኳን ደህና ጠበቃችሁ። እግዚአብሔር ልጅ አለው አለው። አባት እግዚአብሔር ዘላለማዊ ነው። አይ እግዚአብሔር አባት አለው። አይ ልጅ አለው። አባት እግዚአብሔር ነው። አይ እግዚአብሔር ማን ነው ሳይሆን እግዚአብሔር አባት አለው የለውም ሊል የፈለከው ይገባኛል። ግን ከመጽሐፍ ቅዱስ ከቃሉ አንጻር ነው እንጂ እግዚአብሔር ነው። ኢየሱስ ክርስቶስ፣ እግዚአብሔር አብ፣ መንፈስ ቅዱስ እግዚአብሔር ተብለው በመጽሐፍ ቅዱስ ላይ ተጠቅሷል። ምንድን ነው የጠየቁ? እግዚአብሔር አባት አለው ወይስ የለውም? ይገባኛል። ኢየሱስ እግዚአብሔር ከሆነ እንዴት አባት ያጣል ልትለኝ እንደሆነ ይገባኛል። ግን እግዚአብሔር አይደለም። ምን እንደዛ ማለት ፈልጌ አይደለም። እግዚአብሔር አባት አለው ወይስ የለውም? እግዚአብሔር አብ አባት ነው። ኖ አይ እግዚአብሔር አብ አይደለም ያለው። እግዚአብሔር ስንት እግዚአብሔር አለ? እግዚአብሔር አንድ ነው። ይሄ አንዱ እግዚአብሔር አባት አለው ወይስ የለውም? እግዚአብሔር አባት የለውም። ኦኬ ይሄስ እግዚአብሔር ልጅ አለው? በባህሪ ሀሳቡ እኮ እንደዚህ አሁን በአእምሯዊ መንፈሳዊ ነገር ስለሆነ ዲፋይን ተደርገው እንደዚህ አንድ ለአእምሮ ምላሽ ላይሰጥ ይችላል። ግን በመንፈሱ ሀሳብ ስትሄድ አለውም የለውም ልትል ትችላለህ። ለምሳሌ እግዚአብሔር አባት አለው ለማለት ይከብዳል በአእምሮ ማለት ነው። ኢየሱስ ክርስቶስ ግን እግዚአብሔር ልጅ እንደሆነ መጽሐፍ ቅዱስ ይነግረናል። ግን እውነትን ነው። በአእምሮ ካሰብከው በጭራሽ የማይመጣ አልጎሪዝም ነው እና በእግርህ ነው የምታስበው። ስለዚህ እግዚአብሔር አባት አለው ወይስ የለውም? እግዚአብሔር አብ አለ። እሱም ግን ማለት ነው ኢየሱስ ክርስቶስ ለምሳሌ አባት ሲል ሰውኛ አባት አይደለም። አይ ሰውኛ አባት አይደለም። አሁን እግዚአብሔር ልጅ እንዳለው ነገርከኝ። አባትስ አለው? ጥያቄ ልጅ ስለ አሁንም ልጅ ካልኩኝ ማለት ነው አሁን እኔ እናንተ እንደምናወራው አባት ወይም ልጅ አይነት አይደለም። ገብቶኛል። እንደሱ አይደለም። አሁን የጠየቅኩ ጥያቄ በዕብራውያን ምዕራፍ 1 ቁጥር 8 ነው መሰለኝ። አንተ ልጄ ነህ እኔ ዛሬ ወለድኩ ይላል አይደለ? እግዚአብሔር ልጅ እንዳለው እንደወለደ ይናገራል። እኔ ደግሞ የጠየቅኩ እግዚአብሔር አባት አለው ወይ? እግዚአብሔር አባት የለውም በአንድ በኩል። ኦኬ እግዚአብሔር ልጅ አለው? እግዚአብሔር ልጅ አለው በአንድ በኩል። መንፈስ ቅዱስ ልጅ አለው? እግዚአብሔር አቢር ነው ስምህ፣ ግን መንፈሳዊ ነገር ነው እያወራን ያለው እኮ ለማወቅ ነው። መንፈስ ቅዱስ ልጅ አለው? መንፈስ ቅዱስ ልጅ የለውም። አባትስ? እግዚአብሔር አሁን እዚህ ዲቪዥኑን አይ መንፈስ ቅዱስ አባት አለው ወይ? ልጅ የለውም ማለት እኮ ገባኝ። መንፈስ ቅዱስ እግዚአብሔር ሆኖ የለው እኮ። ስለዚህ እግዚአብሔር ሆኖ ልጅም የሌለው አባትም የሌለው አለ ማለት ነው። እንደዛ ልትል አልችልም። ደግሞ ልትልም ደግሞ ትችላለህ። ኦኬ ልልም እችላለሁ፣ ልልም አልችልም። አዎ እንዴት መሰለ እዚህ ጋር እኔም እንዳንተ አስብ ነበረ።
ግን ነገሩ መንፈሳዊ ስለሆነ እንደዚህ በአእምሮ ተንተነ እዚህ ጋር ነው ልትለው አትችልም። እንዴት እንደሆነ መጽሐፉ ራሱ ለዛ ነው ብዙ ሰዎች ግራ የሚያጋባው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ መጽሐፉ ይናገራል። ግን ዛሬ ወለድኩ ያለው ዕብራውያን ላይ እንደዛ ለማለት አስቦ አይደለም። ወለድኩ ሲል እንደዛ ለማለት አስቦ አይደለም። ሌላ ጥያቄ ካለ ጠይቀኝ። ምሽ መለስከው ነው። በቃ ጥያቄውን ቀለል እናድርገው አይሻልም? ይሄ ትንሽ አይ ቲንክ ከመንፈሳዊ ነገር ጋር ከመጸለይ ጋር ከመገለጥ ጋር የተያያዘ ነገር ነው መሰለኝ። ትችላለህም አችልም። እዚህ ጋር ምን አለ መሰለህ፣ በእውነትም መገለጥ ነው ያልከው፣ መገለጥ ነው። ስለ ኢየሱስ ክርስቶስ መገለጥ ነው። አብ ካልገለጠላችሁ በቀር ይላል መጽሐፍ ራሱ ማለት ነው። ስለ ኢየሱስ ክርስቶስ ለማወቅ አብ ሊገልጥልህ ይገባል የሚል ጽሑፍን ወይ ደግሞ ጥቅሱን አንብበህ ሊሆን ይችላል። ስለዚህ እኔ አሁን በቃ በመገለጥ እንዝጋው። በቃ ይገለጥል ከተገለጠ ይገለጥልኛ። በቃ ቀለል ወዳለ ጥያቄ ልጅ የትኛው ዶሚኔሽን ነው? ኦርቶዶክስ እና ፔንቴ ነው? ምንድን ነው? እኔ ፕሮቴስታንት ነኝ። ኦኬ ፕሮቴስታንት ከሆንክ እሺ፣ እንትን አሁን አምላክ ወደ ምድር መጥቷል አይደለ? ሰው ሆኖ መጽሐፍ እንደዚህ ይላል፣ የማይታየው አምላክ እንደሚታይ የሆነበት ኢየሱስ ክርስቶስ አንድያ ልጁ ተረከልን ይላል። ያ ማለት እንዴት መሰለ? ከመጀመሪያው ጀምሮ እግዚአብሔርን ያየ አንድም ሰው እንኳን አልነበረም ይላል። ግን አንድያ ልጁ ተረከልን ይላል። ሰው ከተፈጠረ ጀምሮ አዳምና ሔዋንን ወይ ደግሞ አዳምና ሐዋን ጨምሮ ማንም እግዚአብሔርን ያየ አልነበረም። ኢየሱስ ክርስቶስ ግን የእግዚአብሔርን ማንነት ለኛ ገልጦልናል። አሁን የጠየቅኩት ጥያቄ አምላክ ወደ ምድር ሰው ሆኖ መጥቷል ወይ? ያ ሰው ሆኖ። ኦኬ ስንት አምላክ ነው ሰው ሆኖ ወደ ምድር የመጣው? አቤት ተዘራ ከኔ ጋር ነህ? ስንት አምላክ ነው ወደ ምድር ሰው ሆኖ የመጣው? እግዚአብሔር ልጅ ኢየሱስ ነው። ስንት አምላክ እንደዛ አሁን ቅድም ነገር ያለው አንድ አምላክ፣ ሁለት አምላክ፣ ሶስት አምላክ እንደማይባል ነገር ያለው እኮ ስንት አምላክ ነው ወደ ምድር ሰው ሆኖ የመጣው? የእግዚአብሔር ልጅ በባህሪ ልጅ የነበረው አምላክ ማን ነው? አይደለም ስንት አምላክ ነው ወደ ምድር ሰው ሆኖ ተገልጦ የመጣው? ስንት አምላክ ቁጥር ነው የጠየቀው? አንድ አምላክ። ኦኬ ስለዚህ ያ አንዱ አምላክ ነው ሰው ሆኖ ወደ ምድር የመጣው? አዎ ኦኬ ይሄው አንዱ አምላክ። አዎ አንዱ አምላክ ወይ አንዱ አምላክ ሰው ሆኖ ወደ ምድር ከመጣ በቃ ይሄ ብቻ ነው አምላክ ማለት ነው ሰው ሆኖ የመጣው፣ ሌላ የለም። እንደነገርኩህ ነው። አዎ ነው ማለት ሁለቱንም ማለት በቃ ይሄም በጸሎት ነው። በቃ እሺ ጥያቄ ካለ ጠይቅ። በቃ አይ ምናልባት ሀሳብ ይገባኛል። ልጅ የሆነበት ማለት ነው። እኔም ያንተም ሀሳብ ገብቶኛል። ነውምም አይደለምም ነው ለምሳሌ ነው ካልኩ እንዴት አለ መሰለህ፣ ለምሳሌ ሶስት ነው